አንዳንድ ጊዜ ባለማስተዋል የምንሄድባቸው መንገዶች በጣም ነው የሚጎዱን። ነገር ግን በማስተዋል የምንንቀሳቀስ ከሆነ ፍሬያማ እንሆናለን። ማስተዋል ስለሚወጣ በማስተዋል ስለሚገባ ነው። እንዲሁም ደግሞ ሳኦል ለምንድን ነው 2 ዓመት ብቻ በመንፈስ ያገለገለው ከተባለ ማስተዋል ከሳኦል ርቆ ነበር። ወዳጆቼ ዛሬ ለእናንተ ያለ መልእክት ይሄ ነው። በጌታ በኢየሱስ ስም የማስተዋል መንፈስ ያገኛችሁ። የማስተዋል መንፈስ ያገኘን በኢየሱስ ስም። እንዳናስተውል ያደረገ አዚም ያደረገ የአዚም መንፈስ ከአእምሯችን ላይ ከህይወታችን ላይ ከልባችን ላይ ማስተዋል የሰረቀ መንፈስ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ይመታ። ይሄ ማስተዋል የሚለው መንፈስ ትንቢተ ኢሳይያስ ምዕራፍ 11 ላይ ያለው ከሰባቱ መንፈሶች ሰቨን ስፒሪት አንዱ the spirit of understanding ነው። የማስተዋል መንፈስ ነው። ባይ ዘ ዌይ በብሉይ ኪዳን ላይ በመሳፍንት ዘመን አንድ ሰው እናገኛለን። ይሄ ሰው ሳምሶን ነው። ሳምሶን የሚገርም የእግዚአብሔር ኃይል ማኒፌስት የሚያደርግበት ሰው ነው። ይሄ ሳምሶን የኃይል መንፈስ ያለበት ሰው ነው። በዚህ በኃይል መንፈስ ከሰው አይምሮ ከሰው አቢሊቲ ከሰው ችሎታ በላይ የሆነ ነገር የማሸነፍ አቅም ነበረው። በአንድ አህያ መንጋጋ 1000 ሰው የገደለ ሰው ነው። ማንም ሰው ምናልባት 10-20 ሰው የማይሸከመው ነገር የጋዛ የፍልስጤምን ትልቅ በር ንቅል አድርጎ ተራራ ሄዶ እኮ የጣለ ጀግና ነው። እንዲሁም ደግሞ ስንትና በጣም በርካታ ጊዜ አንበሳ የገደለ ሰው ነው ሳምሶን። ነገር ግን ሳምሶን የጎደለው አንድ ነገር ነበረ፣ የማስተዋል መንፈስ። ወዳጆቼ የማስተዋል መንፈስ የእኛን ህይወት ኪፕ ያደርጋል፣ ይጠብቃል። የማስተዋል መንፈስ የሌለው ሰው ህይወቱ የተበረበረ ሰው ነው። የማስተዋል መንፈስ የሌለው ሰው ህይወቱ አጭር ነው። አያችሁ፣ የማስተዋል መንፈስ ያለበት ሰው ረጅም መንገድ ይጓዛል። በጣም ብዙ አገልጋዮች ሲነሱ በሚገርም ፓወር በሚገርም መንፈስ ይነሳሉ፣ ግን መንገድ ላይ ይቆማሉ። ለምን ይቆማሉ? የማስተዋል መንፈስ ስለሌለ ነው። የማስተዋል መንፈስ ያለበት ሰው ይጀምራል፣ ይጨርሳል። የማስተዋል መንፈስ ያለበት ሰው መንገድ ላይ በምንም ኮንዲሽን ሊቆም አይችልም። የማስተዋል መንፈስ ያለበት ሰው የከበረውን ከተዋረደው ይለያል። የማስተዋል መንፈስ ያለበት ሰው መልካምን ከክፉ ይለያል። የማስተዋል መንፈስ ያለበት ሰው የእግዚአብሔር ፈቃድ እንደሚገባ መለየት ይችላል። ለምሳሌ ስለ እግዚአብሔር ሰው ስለ ዳንኤል ስናወራ ስለ ዳንኤል በጣም የሚገርም ቃል አለ። ስለ ዳንኤል ኢየሱስ ጌታ ይህን ቃል ላንብብላችሁ። ክብር ለኢየሱስ ሲሆን ትንቢተ ዳንኤል ምዕራፍ 5 ላይ የሚናገር የእግዚአብሔር ቃል አለ። ክብር ለኢየሱስ ሲሆን እንደዚህ ይላል፣ የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በአባትም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል እውቀትም ተገኘበት። የሚገርም ነው። ዛሬ በኢየሱስ ስም የጥበብ የማስተዋል የእውቀት መንፈስ ይገኝብን። ወዳጆቼ የሚገርም ጸጋ ቢኖረን፣ የሚገርም ግሬስ ፓወርፉል የሆነ ግሬስ ቢኖረን ያለ ማስተዋል ረጅም መንገድ መጓዝ አንችልም። ማስተዋል ገንዘብ ነው። ማስተዋል ሀብት ነው። ማስተዋል በር ይከፍታል። ማስተዋል ሞገስ ያስገኛል። ማስተዋል ተወዳጅ ያደርጋል። አያችሁ፣ ዳዊት ሲወጣ ሲገባ በማስተዋል ስለነበረ አይሁድ ሁሉ ይላል አይሁድ ሁሉ ወደዱት ይላል። ለካስ ተወዳጅነት የሚመጣው ከማስተዋል ነው። the spirit of understanding ያለበት ሰው የማስተዋል መንፈስ ያለበት ሰው ተፈላጊ ሰው ነው። ተደማጭ ሰው ነው። ተወዳጅ ሰው ነው። መፍትሄ የሚገኝበት ሰው ነው። ህልመኛ ሰው ነው። ህልም ፈቺ ሰው ነው። ጌታ ይባረክ። ተገኘበት ካለ በኋላ አባትህ ንጉሡ ናቡከደነፆር የህልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አደረገው። ሃሌሉያ። ቅድም እንደነገርኳችሁ ዳዊት የማስተዋል መንፈስ ስለነበረበት ንጉሡ በሾመው። አሁን ደግሞ ይሄ የእግዚአብሔር ሰው ዳንኤል ንጉሡ ናቡከደነፆር በዳንኤል ላይ ያለውን
የማስተዋል የእውቀት የጥበብ መንፈስ ላየበት ሾመው። አያችሁ፣ ለካስ ማስተዋል ሹመት ያመጣል። መልካም መንፈስ እውቀትም ማስተዋልም ህልምንም መተርጎም እንቆቅልሽንም መግለጥ የተቋጠረውንም መፍታት ንጉሡ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷልና አሁንም ዳንኤል ይጠራ እርሱም ፍቹን ያሳያል አለ። እንዲሁም የአማልክት መንፈስ እንዳለብህ ሃሌሉያ፣ እውቀትና ማስተዋልም መልካምም ጥበብ እንደተገኘብህ ስለ አንተ ሰምቻለሁ። ስለ ዳንኤል ሰምቷል ናቡከደነፆር። ምን የሚል ነው? የማስተዋል የእውቀት መንፈስ የጥበብ መንፈስ እንዳለብህ ሰምቻለሁ። ህልም ፈች እንደሆንክ ሰምቻለሁ። የመፍትሄ ሰው እንደሆንክ ሰምቻለሁ። አያችሁ፣ የማስተዋል መንፈስ ያለበት ሰው የመፍትሄ ሰው ነው። ተፈላጊ ሰው ነው። ተወዳጅ ሰው ነው። ተደማቂ ሰው ነው። ቀዳሚ ሰው ነው። ፊተኛ ሰው ነው። ማስተዋል መንፈስ ያለበት ሰው በትልቅ ስፍራ ይሾማል። ሃሌሉያ። ምሳሌ ምዕራፍ 19:8 ላይ እንደዚህ የሚል አለ። ጥበብን የሚያገኝ ምን አለ? ጥበብን የሚያገኝ ነፍሱን ይወዳል፣ ማስተዋልንም የሚጠብቅ ሃሌሉያ፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። አያችሁ፣ ይህ የማስተዋል መንፈስ ያለበት ሰው በህይወቱ መልካምን ነገር ያገኘዋል። ከእግዚአብሔር ዘንድ ሆነ ህይወቱ፣ ትዳሩ፣ ዘመኑ፣ አገልግሎቱ፣ ኤቭሪቲንግ ላይፍ ስታይል ነገሩ በሙሉ በመልካም የተሞላ ይሆናል። ጌታ ይባረክ። ኢሳይያስ ምዕራፍ 52 ላይ አንድ ቃል ላንብብላችሁ። ኢሳይያስ ምዕራፍ 52 ቁጥር 13 ላይ ይላል፣ እነሆ ባሪያዬ በማስተዋል ያደርጋል። ምን ያለ? ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ምን ያለው? ባሪያዬ ምን የሚያገለግለኝ ሐሳቤን ፈቃዴን የሚያገለግል በማስተዋል ያደርጋል። ቅዱሳን በዘመናችን ስፔሻሊ አገልጋዮች፣ ነቢያቶች፣ ሐዋርያዎች እግዚአብሔር አምላክ የሰጠን ትልቅ አደራ አለ። ይሄ አደራ እንዳይበላሽ፣ ይሄ አደራ እስከ ፍጻሜ እንዲቀጥል እግዚአብሔር በእኛ ላይ መስራቱን እንዳያቋርጥ ሁል ጊዜ የሰጠን ማስተዋል መጠበቅ አለብን። በውስጣችን ያለው ጸጋ ያለው ዲቫይን በርደን መለኮታዊ ሸክም እሱ እንዲቀጥል ከኛ አልፎ ለብዙዎች እንዲትረፈረፍ እግዚአብሔር በእኛ እንዲከብርና እግዚአብሔር በእኛ ደስ እንዲሰኝ ልክ እንደ ሰለሞን ማስተዋልን መያዝ አለብን። ማስተዋልን አጥብቀን መያዝ አለብን። መጽሐፍ እንደዚህ አለ፣ ቤት በጥበብ ይሰራል አለ፣ በማስተዋልስ ይጽናል አለ። አያችሁ፣ ትዳር ላይ እንኳን ራሱ ጥበብና ማስተዋል ከሌለ አደጋ ነው። ትዳር በማስተዋል ካልዳበረ፣ ትዳር በማስተዋል ካልተቃኘ፣ በማስተዋል ካልተያዘ ረጅም መንገድ መጓዝ አይቻልም። ቅዱሳን አገልጋዮች የእግዚአብሔርን ሐሳብ እንደሚገባ ለማገልገል በማስተዋል እናገልግል። መንገዳችን መርምር። ሁል ጊዜ አካሄዱን መንገዱን የሚመረምር ሰው ቸክ እያደረገ የሚወጣ የሚገባ ሰው እንደ እግዚአብሔር ቃል እያየ የሚገባ የሚወጣ ሰው በማስተዋል መንገድ ላይ ነው ያለው ማለት ነው። ጌታ ይባረክ። ኢየሱስ ጌታ ነው። የመጨረሻ አንድ ቃል አመብላችሁ እንዲህ ይላል። ሃሌሉያ። ምሳሌ 9:10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ይላል። የምን የጥበብ መጀመሪያ እግዚአብሔር መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። እዚህ ጋር አራት መንፈሶች አሉ። ከሰባቱ ስፒሪት ከሰባቱ መንፈስ አራት እግዚአብሔር የመፍራት መንፈስ አለ፣ የጥበብ መንፈስ አለ፣ የእውቀት መንፈስ አለ፣ የማስተዋል መንፈስ አለ። እዚህ ጋር የሚጸናው የሚጠበቀው በምንድን ነው ከተባለ በማስተዋል ነው። ወገኖቼ አንዳንድ በእድሜ ገፋ ያሉ አባቶች እንደዚህ ሲሉ ሰማለሁ። በጣም ለሚወዱት ሰው ልጅ ይላሉ፣ ልቦና ይስጥ ይላሉ። ምን ይስጥህ? ልቦና ይስጥህ። ልቦና ይስጥ ማለት ምንድን ነው? ረጅም መንገድ መሄድ ትፈልግ ከሆነ፣ ረጅም መንገድ መጓዝ ትፈልግ ከሆነ፣ ከበሬታን፣ ዝናን፣
ብልጥግናን፣ ሀብትን፣ ተወዳጅነት እስከ ፍጻሜ መጓዝ መሄድን ትፈልግ ከሆነ የሚያስተውል ልብ ይሰጥ። ሃሌሉያ! ዛሬ በኢየሱስ ስም ወደ ልባችን መመለስ ይሆንልን። እስከ መጨረሻው እንድንሄድ የሚያደርገን፣ እስከ መጨረሻው እንድንጓዝ የሚያደርገን የማስተዋል መንፈስ ስንይዝ ነው። አስተዋይ ልቦና ሲሰጠን ነው። አንዳንድ ሰዎች በማይሆን መንገድ ላይ እግዚአብሔር አምላክ በማይከብርበት መንገድ ላይ ይሄዱ ሕይወታቸውን ቸክ ያደርጉ። ወገኖቼ እኔ ያለሁት በምን መንገድ ላይ ነው? ሕይወቴ በምን መንገድ ላይ ነው ብሎ ቸክ የሚያደርግ ሰው የማስተዋል መንፈስ ያለበት ሰው ነው። ክብር ለኢየሱስ ሲሆን ኢየሱስ ጌታ ነው። እግዚአብሔር ቃል ይላል ኢዮብ 32:8 ላይ ይላል፣ ነገር ግን በሰው ውስጥ መንፈስ አለ። ምን አለ? መንፈስ አለ። የሚፈጥር መንፈስ አለ። የሚመራ መንፈስ አለ። የሚኖር መንፈስ አለ። ከዚያስ ሁሉንም የሚችል የአምላክ እስትንፋስ፣ ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል አለ። የትኛው? በውስጣችን የሚኖረው ሕያው መንፈስ። ይሄ መንፈስ የማስተዋል መንፈስ ይሰጣል። ባይዘወይ ማስተዋል የሚገኘው ከሰው አይደለም፣ ከእግዚአብሔር ዘንድ ነው። ስለዚህ ሁል ጊዜ እግዚአብሔር አምላክ የማስተዋልን መንፈስ እንዲያበዛልን መጸለይና መለመን አለብን። ወገኖቼ አንዳንድ ጊዜ ባለማስተዋል የምንሄድባቸው መንገዶች በጣም ነው የሚጎዱን፣ በጣም ነው የሚጎዱን። ነገር ግን በማስተዋል የምንንቀሳቀስ ከሆነ ፍሬያማ እንሆናለን፣ ኪሳራ አያገኘንም። ብዙ ጊዜ ሰዎች ባለማስተዋል ስለሚንቀሳቀሱ በሕይወታቸው ጭንገፋ፣ ኪሳራ ይመጣባቸዋል። ክብር ለኢየሱስ ሲሆን እንዲሁም ደግሞ እግዚአብሔር አምላክ ሲናገረው የሚሰማ ሰው፣ የእግዚአብሔርን ድምፅ የሚሰማ ሰው፣ የእግዚአብሔርን ድምፅ የሚለይ ሰው፣ የእግዚአብሔርን ቃል ሰምቶ ከሕይወቱ ጋር የሚያዋህደው እና በእግዚአብሔር ቃል ወክ የሚያደርግ ሰው የሚኖር ሰው ማን ነው ከተባለ የማስተዋል መንፈስ ያለበት ሰው ነው። ኢየሱስ ጌታ ነው። ስለዚህ የእግዚአብሔርን ቃል ለመስማትና እንደ እግዚአብሔር ቃል ለመኖር የማስተዋል መንፈስ ይብዛልን። ዛሬ ለቅዱሳን ለአገልጋዮች፣ በዓለም ዙሪያ ላላችሁ ቅዱሳን በሙሉ ለእናንተ ያለኝ ሜሴጅ ይሄ ነው። ድል ትፈልጋላችሁ? ፍሬ ትፈልጋላችሁ? ስኬት ትፈልጋላችሁ? የእግዚአብሔር መንፈስ አብሯችሁ እንዲቆይ ትፈልጋላችሁ? በእግዚአብሔር ሐሳብ መውጣት መግባት ትፈልጋላችሁ? እርግጠኛ ሆኑ፣ የማስተዋል መንፈስ ያዙ። ያ ሳምሶን የሚባል በጣም የተፈራ የሚገርም ያ የእግዚአብሔር ሰው ያን የሚገርም የእግዚአብሔር ኃይል ያጣበት ምክንያት፣ ያን መንፈስ ከሱ የተለየበት ምክንያት አንድ ነው፣ የማስተዋል መንፈስ ስላልነበረው ነው። ሳኦል የእግዚአብሔር መንፈስ የተለየው ለምንድን ነው? የማስተዋል መንፈስ ለራቀው ነው። ዳዊትስ ለምንድን ነው በዘመኑ እግዚአብሔርን ሐሳብ አገልግሎ ያንቀላፋው ካለን የማስተዋል መንፈስ ለያዘ ነው። እንዲሁም ደግሞ ዳንኤል ለምንድን ነው በምርኮ ዘመን በባቢሎን በናቡከደነፆር ዘመን ስኬታማ የሆነው? ለምንድን ነው የተሾመው ካለን የማስተዋል መንፈስ ስለነበረበት ነው። ዘ ኦፍ ጋድ እግዚአብሔርን በመፍራት ውስጥ ማስተዋል አለ። በማስተዋል ውስጥ መንገድን ማየት አለ። በማስተዋል ውስጥ የእግዚአብሔርን ሐሳብ ማገልገል አለ። መጽሐፍ ምን አለ? አስተዋይ ዝም ይላል አለ። አስተዋይ ዝም ይላል። ሰውን ይላል፣ ሰውንም እነሆ እግዚአብሔር መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው። ወዳጆቼ የሚያስተውል ሰው አይጨማለቅም። የሚያስተውል ሰው በኃጢአት አይኖርም። የሚያስተውል ሰው መንገዱን ቸክ ያደርጋል። የሚያስተውል ሰው እንደ እግዚአብሔር ቃል ይወጣል፣ ይገባል። የሚያስተውል ሰው እያንዳንዱ የሕይወቱን ምልልስ በሙሉ በእግዚአብሔር ቃል ቸክ ያደርጋል። ዛሬ አሁን ያለንበት ጊዜ ወራት ወደ ቀጣይ ዓመት ልንሻገር ያለበት ወራት ነው። ወደ 2013 ልንገባ ያለንበት ሰዓት ነው። በዚህም ጊዜ ላይ የማስተዋልን መንፈስ ይዘን ነው ያለበት መግባት። እኔ ባረካችኋለሁ በኢየሱስ ስም። ቀጣይ ዘመናችሁ እግዚአብሔር አምላክ ደስ የሚሰኝበት ዘመን፣ የእግዚአብሔር ፈቃድ የምታገልግሉበት ዘመን፣ ከኃጢአት ርቀን፣ ከአመፃ ርቀን፣ ከክፋት ርቀን የእግዚአብሔርን ሐሳብ ብቻ ለማስፈጸም ሬዲ ከሆንን እንዲሁም ደግሞ በቀረን ዘመን የእግዚአብሔርን ሐሳብ ለማገልገል የከበረውን ከተዋረደው ለመለየት መልካም ከክፉ ለመለየት ከፈለግን
የማስተዋል መንፈስ እንደያዝ እነግራችኋለሁ። በቀጣይ ዘመናችሁ ገንዘባችሁ፣ ሕይወታችሁ፣ ፍሬያችሁ፣ ስኬታችሁ፣ ነገራችሁ፣ ድላችሁ በሙሉ ያለው በማስተዋል ውስጥ ነው። እኔ እንደ እግዚአብሔር ሰው ዛሬ ለእናንተ ያለኝ ሜሴጅ ይሄ ነው። ወደ 2013 ወደ ቀጣይ ዓመት ወደ አዲስ ዓመት ስትሻገሩ የማስተዋልን መንፈስ ይዛችሁ ተሻገሩ። ደግመዋለሁ፣ የማስተዋልን መንፈስ ይዛችሁ ተሻገሩ። ልጸልይ። ሃሌሉያ። አባት ሆይ አመሰግንሃለሁ። ክብር ላንተ ይሁን። አባት ሆይ በዚህ ቃል ውስጥ የቃል መንፈስ አሁን ያገኛቸው፣ ፍጻሜያቸውን የሚያሳምር፣ ከፍጻሜያቸው ጋር የሚያገናኛቸው፣ ስኬታማ ፍሬያማ የድል ሰዎች የሚያደርጋቸው፣ የከበረውን ከተዋረደው እንዲለዩ የሚያደርጋቸው አባት ሆይ የማስተዋል መንፈስ ነውና ጌታ ሆይ በዘመናቸው ሁሉ በየትኛውም ስፍራና አገር ያሉ በሙሉ ጌታ ሆይ በዘመናቸው ስኬታማ የሚሆኑበት ጌታ ሆይ የማስተዋል መንፈስ ያገኛቸው ዘንድ በኢየሱስ ስም ጸልያለሁ። አባት ሆይ የአንተን ፈቃድ እንዳይተላለፉ፣ ሐሳብህን እንዳይተላለፉ፣ እንደ ፈቃድህ እንዲኖሩ፣ እንደ ቃልህ ጌታው እንዲኖሩ የሚያግዛቸው የማስተዋል መንፈስ እንዲሰጣቸው ይጸልያለሁ። አይምሯቸው ይንቃ በማስተዋል መንፈስ። አይምሯቸው፣ ልባቸው፣ ሕይወታቸው በኢየሱስ ስም ይንቃ። ጌታ ሆይ ስለሰማኸኝ አከብርሃለሁ። ክብር ላንተ ይሁን። ተባረኩልኝ። ሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዚያ ድረስ የእግዚአብሔር ሰላም፣ እግዚአብሔር ጥበቃ ከሁላችን ጋር ይሁን። ሻሎም